የመጀመሪያው ተከሳሽ ኡስታዝ አቡበከር ነው። ሁለተኛው ተከሳሽ አህመድን ጀበል ነው። ተከሳሾቹ ተለይተው ይውጡልን። ስለ መሐመድና ስለ ነብዩ የሚመለከተው ሰውዬ ስለምንድነው ስለ ክርስቶስ ትንታኔ የሚሰጠው? ምን አገባው? እሱ እንደማያመልከው እንደማያምነው የምናውቀው ሰውዬ ትንታኔ ይሰጥ። ይሄ ጉዳይ የሃይማኖት ተቋማት ጉባኤ የሚመለከተው ማያውቀውም ነበር። እነዚህ ሁሉ መጽሐፎች ታተመው አያውቅም ነበር። ዛሬ እፎይ ሲነሳ ለእፎይ መግለጫ ስታወጡ እናንተም አብራችሁ አቤት ስትሉ አያታቁትም ነበር። አምላክ ስጋ ለብሷልን እውነት ነውን ብሎ ሲጽፍስ አታቁትም ነበር። እናንተ አይመለከታችሁም ነበር ወይ? የኢየሱስ አስተምሮ ምን ነበር? የሚስጥረ ስላሴና ሚስጥሩ የሚል መጽሐፍ ሲጽፍ እሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ኮሌጅ ነው የስላሴ ዩኒቨርሲቲ ተማሪና ኦርቶዶክስ ተከታይ ወይ ደግሞ ፕሮቴስታንት ተከታይ ነበር። ይሄ ሰውዬ የጻፈው ግን ሙስሊሙ ነው። እነማን ላሳያችሁ መሰላችሁ? ላውጣላችሁ። ይሄን መጽሐፍ ተመልከቱት። ከመካ እስከ ቫቲካን የሚለው በሐሰን ታጁ የተጻፈው በገጀራ የተሳለው መጽሐፍ ክርስትናና ኦርቶዶክስን ወይ ደግሞ ክርስቶስን ጌታችን መድኃኒታችን ኢየሱስ ክርስቶስን የሚያጠለሽ ጽሑፍ ነው። ክርስቶስ በኢስላም የሚል መጽሐፍ የተጻፈ መጽሐፍ አለ። መጽሐፍ ቅዱስን ማን በረዘው የሚለውን በአያልነህ መሐመድ የተረጎመ መጽሐፍ ነው። ክርስቶስን የሚያጠለሽ ጽሑፍ ያለው ኢየሱስ የእስላም ነብይ ነው የሚል ዝግጅቱ በመሐመድ ኢፍጣር ትርጉሙ በኢድሪስ መሐመድ የተረገመ በነጃሺ መተመም የተጻፈው መጽሐፍ ክርስቶስን የሚያጠለሽ መጽሐፍ ነው። ክርስቶስ ማን ነው? 303 ወሳኝ ጥያቄዎች። ክርስቶስን እበዩ የሚል ደግሞ በኦሮምኛም የተጻፈ መጽሐፍ በኡስታዝ አቡበከር በአህመድን ጀበል 303 ጥያቄዎች የክርስቶስ ውስጥ በውስጥ ምን እንዳካተተ ላሳያችሁ። የክርስቶስ ማን ነው መጽሐፎች ኢየሱስ ማንነት ጉዳይን የሚተነትነው አህመድን ጀበል ነው። ቄስ እንትን አላልኳችሁ፣ ፓስተር እንትን አላልኳችሁ።